ገኒ ዛሬ እንግዲህ ቡዜን አግኝታታለች። ቡዜ ሁሌም እኝኝ ከማለት ወደ ኋላ አትልም። ሁሌም የሩታን ስም እንዳጠፋች ነው። ሁሌም የሩታን እንዴት ነው ሶሻል ሚዲያ ላይ ወጣ በሄደችበት ስለ ሩታ መጥፎ ስለ ሩታ ክፋት ከማውራት ወደ ኋላ የማትልና ሰው ምን ይለኛል ብላ እንኳን ትንሽ እንደ እድሜዋ የማታስብ ሰው ብትኖር ቡዜ ናት። እውነት ለመናገር ገኒ ዛሬ ራይ እሷን ጠርተሽ እንደዚህ በዚህ ልክ እሷን ማውራትሽ ድንጋይ ላይ ውሃ ማፍሰስ በዩ። ምክንያቱም የሁለቱን አንድነት የወንድሟንና የሩታን አንድነት ፈጽሞ የማትፈልግ ሰው ብትኖር ቡዜ ናት። እንደ ተዋለደ ሰው አንድ ላይ እንደ ተቀላቀለ ሰው መቼም የፈለገ ነገር ቢለያዩ ሩታ ከነሱ ዘር አላቸው ከሩታ ዘር አላቸው። የፈለገ ነገር ቢሆን ይሄ ልጅ ነገ ያድጋል፣ አክስቴ ነሽ ማለቱ አይቀርም። ስለዚህ ነገ የሆነ ነገር ይፈጠራል። ህይወት እንግዲህ ብዙ ነገሮች ብዙ መንገዶች አሏት። በዛ መንገድ ሩታና አብርሃም ላይ የሆነ ነገር ይፈጠራል ነገ፣ እሱም ፈጣሪ ነው የሚያውቀው ብላ እንኳን ትንሽ የሆነ ርህራሄ የሚባል ነገር ቡዜ ጋር ፈጽሞ አላየውም እኔ እውነት ለመናገር። ስለዚህ ገኒ እሷን ማውራት ማለት ሁሌም እንደምላችሁ ድንጋይ ላይ ውሃ ማፍሰስ ነው ቡዜ ማለት ነው። ምክንያቱም እሷ እንደ ሩታን ጠምዳ የያዘቻት ማንም ሰው ያለ አይመስለኝም በዚች ምድር ላይ ሆነን ለመናገር ቡዜ ማለት ነው። ስለዚህ የእሷ ፍላጎትና የእሷ ምኞት አብርሃም አንድና አንድ ከውሽሚት ጋር እንዲቀጥል ነው። ለዛም ነው ሚዜ ሆና የዳረችው በመጀመሪያ ደረጃ ማለት ነው። እዛች ጋር እሷ ስለነበረች አጃቢዋ ዛሬ ወንድሟ ከዛ ቦታ ወደ ሌላ ወደ መጀመሪያ ህይወቱ ወይ ደግሞ ወደ ትዳሩ ፈጣሪ ባርኮ የሰጠው ነው ወደ ትዳሩ እንዲመለስ አትፈልግም። ያ ትዳር ተበትኖ እዛው እንዲቀር ነው የምትፈልገው ማለት ነው። ስለዚህ ገኒ ድካም ነው ከሷ ጋር ማውራት ማለት ነው። ከተቻለሽ ከነጋሽዬ ጋር ዴቭም ያወላውላል ከነሱ ጋር ነገሮች ቢስተካከሉ ደስ ይለን ነበረ ግን ከቡዜ ጋር ማውራት ማለት ዘበት ነው እውነት ለመናገር። እዚች ጋር ደግሞ ሁለቱ ወጠጤዎች አሚሩና የጥቁሩ የሚባለው ልጅ ማለት ነው። አንተ ጠቋራ ትላንትና 4 እግርህን ይበላክ ማለት ነው። ህይወት በግድ ነው እንዴ እናንተ ጋር? ህይወት በቂራቂምቦ ነው እንዴ? እና ለእናንተ ቂራቂምቦ ነገር አደረገችና አብርሃምን በእንደዛ አይነት መንገድ ልትይዙት ነው እንዴ? እንደዛች ጋር እኮ ልጅ የሚባል ነገር አለ። በነገራችን ላይ እናንተ አሁን ስለ ትዳር ምን ታውቃላችሁ? አሚሩ ከሆንክ ድንጋይና ዱላ ይዘህ ሰው በር ላይ መሯሯጥ ነው ፍላጎት አቅምክ። ሌላ ምን አቅም አለክ? አንተ ደግሞ ትላንትና ወንድ ነኝ ስትል 4 እግርህን በቡጢ ሲሰጥክ ኤፍሬም 4 እግርህን በልተክ የሄድክ ሰውዬ ነህ። ዛሬ ደግሞ አይን አለኝ ብለህ መተክ እዚች ጋር ጉራ ከረዩ ትላላችሁ እንደ ጉረኛ ሁላ ማለት ነው። እናንተ መች ነው በራሳችሁ አይዲያ የምትመጡት? በሰው ትዳር እንደዚህ ገብታችሁ ልክ ትዳርን እንደሚያቅሰው ምን ታውቃላችሁ? አሁን ስለ ትዳር እናንተ ወጠጤ ሁላ ማለት ነው። ምን ታውቃላችሁ? ቢገባችሁ ሁልሽም በእነሱ ህይወት ነው እዚች ጋር የደረሳችሁት ማለት ነው። ለነገሩ አይፈረድባችሁም። በዛች ጋር በቂራቂምቦ ስለተያዛችሁ ከሄርሜላ ዙሪያ ያላችሁ ሁልሽም በቂራቂምቦ እየተሰበሰብሽ ምናምን ነሽ ማለት ነው። ገባችሁ አይደለ? ስለዚህ እናንተ እዚች ጋር ብትጫጫሁ ምን ብትሉ አብርሃም እናንተን የሚሰማበት ምንም አንዳች ነገር የለም። ገባችሁ አይደለ?